በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። አሁን የሚገኘው ከቆሮንቶስ ገዳም ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ከጾመበት ገዳም ከተራራው ጀርባ ያለ ቦታ ነው። ቦታውን አይቼው አላውቅም፣ ነገር ግን በእግሬ ወደ ኋላ ሲሄድ ያገኘሁት ነው። ገዳሙ ይሄ አሁን ያለሁበት ቦታ የተተወ ነው። በፊት ሲጠቀሙበት እንደነበረ አሁን የተተወ እንደሆነ ያስታውቃል። እና ትንሽ ገርሞኝ ነው። አባቶች ያው የጌታ የጾምበትን ቦታ ምክንያት አድርገው ወደዚህ አካባቢ መጥተው ዘግተው ሲጸልዩበት የነበረ ቦታ እንደሆነ ያስታውቃል። የግሪኮች ነው እንደምታዩት፣ ፈራርሷል። የግሪክ መሆኑን በዚህ ነው ያወቅኩት። እና እዚህ አንዳንድ ቦታ አላቸው። ለመቅደስ ነገር ነበረ ይሄኛው፣ አሁን ትተውታል። ይሄ እንደ መቅደስ ነገር ነበር እና በጣም ገርሞኛል። ይሄ ቦታ አይቼውም አላውቅም። ይሄ የመቀደሻ ጠረጴዛቸው ነው። ይሄ መቅደሱ የነበረ ነው። የሚያሳዝን ነው። እንደዚህ ነበር። ይሄንን እኛ ኢትዮጵያውያን ብናገኘው እንጠቀምበት ነበረ። ነገር ግን ወደዚህ መምጫው በጣም አደገኛ ነው። ቦታው ገደል ጫፍ ላይ ስለሆነ ያለው ለዛ መሰለኝ እነሱም የተዉት። መምጫው በጣም አደጋ አለው። ከተራራው ጫፍ ነው ያለው። ይሄም ራሱ ቦታው እንደምታዩት ገደል ላይ ነው እና ትንሽ ከባድ ነው ወደዚህ እንትን ለማለት። ነገር ግን አንድ የሚገርም ነገር ደግሞ አሳያችኋል። ቆይ በዚህ ውስጥ ያለውን እንየው። ይህም የተዘጋ ነው እንደዚሁ፣ አየር ራሱ የለውም እና ታፍኗል። ግን የእነሱ መኖሪያ ነበረ ይሄ። አሁን የእርግቦች መኖሪያ ሆኗል እና መንገዱ እንደዚህ ቀጭን ነው እንደምታዩት። ይሄ ከስር ገደል ነው። አደገኛ ቦታ ነው። ምናልባት ሰው ሲበዛ እኛ እንጠቀምበት ካልን ሰው ሲበዛበት ደግሞ ይቅርታ ተቋርጦ ነበር ሊደረመስ ይችላል በሚል ነው። ነገር ግን ኤርትራውያን እዚህ አካባቢ መጥተው ደግሞ ሲጠቀሙበት እንደነበር አየሁ። አንዳንድ ጽሑፍ በዚህ ጋር እዚህ ከዚህኛው ገዳም ውጭ አሁን ጨረስን። ያን ገዳሙ እንደዚህ ነው። አሁን ግን ኤርትራውያን እዚህ ላይ ጽፈውበታል። እዚህ ገዳም ሀገረ ኤርትራ በቆሮንቶስ ብለው ጽፈውበታል። አባ ኃይለ ሚካኤል ቀን 19/20/13 በ2013 በእኛ አቆጣጠር ይሁን በነጮቹ አላውቅም። እና እዚህ ጋር እንደዚህ ጽፈውበታል። መሰረተ ማርያም አባ ንዋየ ስላሴ ብለው እዚች አካባቢ መጥተው አንዳንድ ነገር አድርገዋል መሰለኝ ኤርትራውያን ወንድሞቻችን። እሱን አይቼ ገረመኝና ከዚህ በላይ ነው እንግዲህ፣ ከዚህ ተራራ በላይ ነው ገዳመ ቆሮንቶስ ያለው፣ በላይ ነው። በዛ ጋር ስንሄድ አሳያችኋለሁ። ግን መምጫ መንገዱን እንደው እንድታዩት ያህል ትንሽ አስቸጋሪ ስለሆነ ነው መሰለኝ ወደዚህ ማንም እንዳይመጣ እንትን ያሉት። ይሄ ሁሉ ኬቭ እዛ ላይ የምናየው ጠቅላላ አባቶች የሚጾሙበት ምናምን ቦታ ነው። የጌታን አሰረፍ ነው ተከትለው ጥንት አባቶች እየመጡ እዚህ ዋሻ ውስጥ ገብተው ዘግተው እግዚአብሔርን ያመልኩ ነበርና ያ ነው የሚታየው እዛ ላይ፣ እዚህ ውስጥ ያለው ጠቅላላ ዋሻ ማለት ነው። በዚህ ወደ ታች የኢያሪኮ ከተማ ነው። ዛሬ ለማየት ትንሽ ከባድ ነው። የሲና በረሃ አሸዋ በነፋስ ተግዞ መጥቶ እዚህ ኢየሩሳሌምና ኢያሪኮ ዙሪያ የተበተነበት ሰዓት ስለሆነ በሩቅ ምንም ነገር ማየት አይቻልም። እንግዲህ መንገዱ ይሄ ነው። ለዛ ይመስለኛል ወደዚህ መምጣት የተዉት። እንደዚህ ወደ ታች የሚደረመስ ነገር ነው። እንደዚህ ጠባብ ናት መንገዷ። በዚህ መጥቶ ሰው መገልገል የሚችል አይመስለኝም። ለዛ ነው። ዋናው ግን ገዳሙ እዚህ ላይ ነው ያለው፣ ገዳመ ቆሮንቶስ ማለት ነው። ገዳሙ እዚህ ነው። እኛ ቅድም የነበርንበት ከዚህ ስር ነው ማለት ነው።
መንገዷ እንደዚህ ናት። ትንሽ ጠባብ ናት። አስቸጋሪ ናት። ከዚህ በታች አሁን ቢያዳልጠው ሰው የለም። በቃ መገኛው አይታወቅም። ወደ ታች ማለት ነው።